ኢትዮጵያውያን ለ5 ዓመት የሚያስተዳድራቸውን አካል ለመምረጥ ዝግጅታቸውን አጠናቀዋል። በዚህ ሽርጉድ ላይ ኢትዮጵያ መርጣ ኢትዮጵያ እንድታሸንፍ የመገናኛ ብዙሃን ባለሙያዎች መረጃዎችን ተደራሽ ማድረግ፣ በሳል የሆነ ዘገባና አቀራረብን መከተል እንደሚገባቸው ይነሳል። በደንብ የሰላ ትችት፣ የሰላ ጥያቄ ማቅረብ ኃላፊነት አለበት፣ መብቱም ነው። ያን ሲያደርግ ምንድነው ደርዝ ባለ ሁኔታ አለ አይደለ የተጠያቂው ለምሳሌ ሰብአዊነት በማይነካ ሁኔታ የሚነጋገሩበትን ጉዳይ ደግሞ አውት ኦፍ ኮንቴክስት እንዳይሄድ ተጠንቅቆ መስመሩን ፓራሜትሩን አስቀምጦ የህዝብ አዌር ማድረግ ለህዝብ ራይት ኦፍ ኢንፎርሜሽን ደግሞ ህዝቡ መብት መረጃ ማግኘት መብት ስላለው እዛ ላይ ተጠንቅቆ በሚገባው በሚመጥነው መሰረት ማቅረብ አለበት። እውቀት አላቸው ምርጫ መምረጥ መብታቸው እንደሆነ ለሆነ ሰው ድምጽ መስጠት እንዳለባቸው ራሳቸው በመረጡ ሰዎች መተዳደር እንዳለባቸው የሚያሳይ ዘገባዎችን እየሰራን ነው። እነዚህን ስራዎች የሚሰሩ አካላትን በማነጋገር የሚመለከታቸው ክፍሎችን በመጠየቅ መረጃዎችን ለህብረተሰቡ እየሰጠን ነው። እያንዳንዱ ጋዜጠኛ የሀገር ፍቅር ሊኖረው ይገባል አይደለ? የምንሰራው በአገር አውድ ውስጥ ስለሆነ ማለት ነው። የሙያ ክህሎት ከፍታ ብቻ አይደለም ጉዳዩን የሚመለከተው። አገርን በሚመለከት ጽኑ አቋም ሊኖረን ይገባል እያንዳንዳችን ማለት ነው። የመገናኛ ብዙሃን ባለሙያዎች የተደራጀ መረጃ ለህዝቡ ሲሰጡ ወዲህ የህዝብ አመኔታን ያገኛሉ። በተጨማሪም ሀገር በምርጫ ብሔራዊ ጥቅሟን እንድታስከብር የራሳቸውን ጠጠር ያሳርፋሉ። ለሁላችንም ዊን ዊን ሁኔታ ይፈጥራል ማለት ነው። መግባባትን ይፈጥራል፣ አመኔታም ይኖራል፣ የሀገርን ፍቅርንም ያሳድጋል። ሌላው ደግሞ ትልቁ ባህል ሀገርን ከራሳችን በላይ ከፍ ማድረግን እንለምዳለን ማለት ነው። ከማንኛውም ፓርቲ አገር ነው ማንንም ጥቅም ነው የምናስከብረው። ብሔራዊ ጥቅም የሀገራችንን ነው። ሰላማዊና ፍትሃዊ ምርጫ እንዲካሄድና የምርጫ ውጤት በሚገለጽበት ወቅት ለሚኖሩ ጉዳዮች ጋዜጠኛው ለአድማጭ ለተመልካች የሚያደርሳቸው መረጃን መሰረት ያደረገ ዘገባ ያሻዋል። ከፊታችን የሚካሄደው 7ኛው ጠቅላላ ምርጫ በስኬት እንዲጠናቀቅ የመገናኛ ብዙሃን ሚና ጉልህ ነው። በዋናነት የኛ ዓላማ ዜጎች ስለ ምርጫ ሙሉ መረጃ ኖሯቸው ፍትሃዊና ትክክለኛ በሆነ መንገድ የሚፈልጉትን ሰው እንዲመርጡና በሚፈልጉት ሰው እንዲተዳደሩ ለራሳቸው ድል እንዲሰጡ የሚያደርጉ ዘገባዎችን ነው ይሰራን ያለነው።